ግሮክ ኤአይ ከቻት ጂፒቲ እና ከጎግል ጀመናይ ጋር እያወዳደርኩ በሰራሁት ቪዲዮ ላይ ግሮክ ኤአይ ከቻት ጂፒቲ እና ከጎግል ጀመናይ ከሚሻልባቸው አገልግሎቶች መካከል አንዱ ግሮክ ኤአይ ላይ ቪዲዮ ያለ ገደብ እና በነፃ ጀነሬት ማድረግ እንደምትችል ነግሬያችሁ ነበር። ግሮክ ኤአይ ላይ ቪዲዮ እንዴት አድርጋችሁ ጀነሬት ማድረግ እንደምትችሉም ነግሬያችሁ ነበር። ነገር ግን እንደ ፈረንጆች አቆጣጠር ከማርች 19 2020 ጀምሮ ግሮክ ኤአይ ቪዲዮ በነፃ ጀነሬት ማድረጉን አቁሟል፣ በክፍያ ሆኗል ማለት ነው። እናንተ ግን ግሮክ ኤአይ ቪዲዮ በነፃ ጀነሬት ማድረግ በማቆሙ ምክንያት ምንም ልታስቡና ልትጨነቁ አይገባችሁም። ምክንያቱም በዚህ ቪዲዮ ግሮክ ኤአይ ሊተኩና ቪዲዮ በነፃ ጀነሬት ልናደርግባቸው የምንችል ሁለት ኤአዮችን ይዤላችሁ መጥቻለሁ። እነዚህ ሁለት ኤአዮች ከግሮክ ኤአይ የሚለዩበት ብቸኛውም ነገር ቢኖር ልክ እንደ ግሮክ ኤአይ ቪዲዮ ያለ ገደብ ጀነሬት እንድናደርገው ያስችሉንም። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ግን በዚህ ቪዲዮ መጨረሻ ላይ እነዚህን ሁለት ኤአዮች ተጠቅመን በቀን ያለ ገደብ የምንፈልገውን ያህል ቪዲዮ እንዴት አድርገን ጀነሬት ማድረግ እንደምንችል አሳያችኋለሁ። ከእናንተ የሚጠበቀው ብቸኛው ነገር ቢኖር ይህን ቪዲዮ እስከ መጨረሻው መመልከት ነው። አሁን ወደ ቪዲዮ ሄዳለሁ፣ ተከተሉ። ወደ ቪዲዮ መጥተናል። የመጀመሪያው ቪዲዮ በነፃ ጀነሬት የምናደርግበት ኤአይ ሁን ኤአይ በመባል ይታወቃል። ይህንን ኤአይ የት ነው የምናገኘው? እዚህ ላይ ጎግል ከከፈትን በኋላ እዚህ ላይ መጠን ኩዊን ዶት አይ ብለን እንጽፋለን። ኩዊን ዶት አይ ብለን ከጻፍን በኋላ ኢንተር እንጫናለን። ልክ እንደዚህ ይመጣል ማለት ነው። ልክ እንደዚህ ይመጣለን። እዚህ ላይ በስተቀኝ ኮርነር ላይ ትራይ ዊንቻት የምትላለች እሷ ላይ ክሊክ እናደርጋለን። እንደዚህ ይመጣልናል ማለት ነው። እዚህ ጋር ሎጊን እና ሳይን አፕ የምናደርግበት ያመጣልናል። የኩዊን አካውንት ካለን ሎጊን የምንለውን እንችላለን። ምንም አካውንት ከሌለ ሳይን አፕ የምንለውን ተጭነን እንገባለን ማለት ነው። እስኪ አሁን ሳይን አፕ የሚለውን እንንካ። ከዛ ሳይን አፕ የሚለውን ስነካ እዚህ ላይ ስማችን የምንጽፍበት ኢሜይል፣ ፓስወርድ የምናስገባበት ያመጣልናል። ወይም ደግሞ የጂሜል ወይም የጊታብ አካውንት ካለን በዛ እንድንገባ ማማራጩን አምጦልናል ማለት ነው። በጣም ቀላሉ ሁላችንም የጂሜል አካውንት ስለሚነብ ይሄ ኮንቲኒ ዊዝ ጎግል የሚለውን ተጭነን መግባት ነው። አሁን እኔም ኮንቲኒ ዊዝ ጎግል የሚለውን ጫንና ገባለሁ ማለት ነው። ከዛ ኢሜይላችንን ያመጣልናል ወይም ደግሞ ሌላ ኢሜይል እንድንጽፍ አማራጭ ያመጣልናል። አሁን እኔ እዚህ ላይ ባለው ኢሜይል ላይ መጠቀም ስለምፈልግ ይሄንን ነካው ነው። ከዛ ኮንቲኒው የሚለውን እንጫናለን። ከዛ ልክ እንደዚህ ያመጣልን ይችንም አሁን ኮንፈርም የምትለውን እንነካለን። ይህንን እንደዚህ ካመጣልን ይህንን ይችን የኤክስ ምልክቷን ነክተን እናጠፋዋለን። አሁን ልክ እንደዚህ ይመጣልናል ማለት ነው። እንግዲህ የኩዊን ዩዘር ኢንተርፌስ ይህንን ነው የሚመስለው። ኩዊን ኤአይ በጣም ብዙ አገልግሎቶች ነው የሚሰጠው። በዛሬ ቪዲዮ ግን የምናየው እንዴት አድርገን ቪዲዮ ጀነሬት ማድረግ እንደምንችል ስለሆነ የቪዲዮ ክሩን ብቻ ነው የምናየው። ይህንን የቪዲዮ ትሌት ነው የምናገኘው። እዚህ ላይ እዚህ ፕሮምፕት የምንጽፍባት ላይ የፕላስ ምልክቷን ስንጫናት ወደ ታች የሆነ ዝርዝር ያመጣልናል። ከነዛ መካከል ክሬት ቪዲዮ የሚላለ እሱን እንነካለን ማለት ነው። አሁን ቪዲዮ ክሬት የምናደርግበት ቱል ላይ አድርገነዋል ማለት ነው። እዚህ እንደምታዩት ክሬት ቪዲዮ የሚላለ፣ እዚህ ደግሞ አስፔክት ሬሽዮን የምንመርጥበት አለ። 1:1፣ 3:4፣ 4:3፣ 16:9፣ 9:16 ይላል ማለት ነው። አሁን ለዩቱብ ሾርት እና ለቲክቶክ የምትፈልጉ ከሆነ 9:16፣ ለዩቱብ የምትፈልጉት ደግሞ 16:9፣ ለኢንስታግራም ነው የምትፈልጉት ደግሞ 1:1 አድርጋችሁ እናንተ በምትፈልጉት የት ታደርጉታላችሁ ማለት ነው። እንግዲህ ከዚህ በኋላ እዚህ ላይ ኢሜጅ ሰጠነው ቪዲዮም ክሬት ያደርግልናል ማለት ነው። ቴክስት ሰጠነውም ወደ ቪዲዮ ይቀይርልናል ማለት ነው። አሁን ኢሜጅ እንስጠውና ቪዲዮ ክሬት ሊያደርግልን ጠይቀው። እንግዲህ ኢሜጁን ክሬት ለማድረግ እዚህ ላይ መጠን የፕላስ ምልክቷ ላይ ተጭነን ኢሜጁን አፕሎድ ማድረግ አለብን ማለት ነው። እስኪ አሁን የኔ ኢሜጅ ላምጣና አፕሎድ ላድርግና ከዛ ወደ ቪዲዮ ኮንቨርት ሊያደርግልን ጠይቀው። አሁን ኢሜጁን ወደ አስቀመጥኩበት ቦታ ወስዶኛል። እናንተም ወደ አስቀመጣችሁበት ቦታ ሄዳችሁ እዚህ ላይ ኦፕን ብላችሁ ታመጡታላችሁ ማለት ነው። ከዛ እዚህ ላይ ዲስክራይብ ዘ ቪዲዮ ዩ ዋንት ጀነሬት ይላል። እዚህ ላይ በምን መልኩ ጀነሬት እንደሚያደርገው ዲስክሪፕሽን ሰጠዋለሁ ማለት ነው። ከዚህ ላይ አምጥቼ አስገባለታለሁ ማለት ነው። ከዛ እዚህ ላይ መጥቼ ሰብሚት እለዋለሁ። ፍጥነቱን ከግሮክ ጋር ስናወዳድረው ግሮክ ትንሽ ፈጠን ይላል፣ ግን ይሄም ብዙ አይዘገይም። ያው ትንሽ እንጠብቀውና ጀነሬት ያደርግልናል ማለት ነው። ጨርሷል ማለት ነው። የ5 ሰከንድ ቪዲዮ አዘጋጅቶልኛል። እስካሁን ፕሌይ በለውና እንስማው። ልክ እንደዚህ ከከፈትን በኋላ እዚህ መጥተን የፕሌይ ምልክቷን እንነካታለን። ያው እንዳያችሁት ነው እንግዲህ ሊፕሲንኩ ብዙም አይደለም፣ ግን ምንም አይልም። ያው በጣም እየተሻሻለ ያለ ኤአይ ስለሆነ ወደፊት በጣም ይሻሻላል ብዬ አስባለሁ። እናንተም ደግሞ ደጋግማችሁ በማዘዝ እንዲያስተካክለው ማድረግ ይቻላል። እስኪ አሁን ደግሞ ቴክስት ልስጠውና ቴክስቱን ተጠቅሞ እንዴት አድርጎ ቪዲዮ ክሬት እንደሚያደርግልኝ አሁን ኒው ቻት ላይ እናደርግ። ኒው ቻት ላይ ብናደርገው በጣም ጥሩ ነው። እንደተለመደው አሁን ቢቼ ፕላስ ምልክቷን ተጭነን እዚህ ክሬት ቪዲዮ ላይ እናደርገዋለን። ከዛ እዚህ ጋር መጠን አስፔክት ሬሽዮን ያው ማስተካከል ይጠበቅብናል። እናንተ እንደምትፈልጉት አድርጋችሁ ማስተካከል ትችላላችሁ። እዚህ ዝም ብዬ 16:9 ላይ አድርጌ ተዋለሁ። ከዛ ፕሮምፕቱን እዚህ ላይ እንጽፋለን። ኦኬ ፕሮምፕቱን አስገብቻለሁ። አሁን ምንድነው ያልኩት? ኢትዮጵያ ውስጥ የኤጁኬሽን ኢንኢኳሊቲ የሚያሳይ ሁለት ቪዲዮ በግራና በቀኝ አድርገህ አሳየኝ ነው ያልኩት ማለት ነው። እስኪ አሁን አስገብቼለታለሁ። ይሄን ሰብሚት ልበለው። ልክ እንደመጀመሪያው አሁን እንግዲህ ትንሽ እንጠብቀዋለን ማለት ነው። ይሄኛው ፐርሰንቴጅ 100 እስከሚደርስ ትዕግስት እንጠብቀዋለን።
ጨርሷል ማለት ነው። እስኪ አሁን ፕሌይ ልበለውና እንየው። ይህንን እነካለው ማለት ነው። ከዛ ልክ እንደዚህ በሰፊው ይመጣልኛል። ከዛ ይቺ የፕሌይ ምልክቷን እነካና አየዋለሁ። እንግዲህ እንደምታዩት ነው። በግራና በቀኝ በኩል የምታዩት የተለያየ ቪዲዮ ነው የምታዩት። የኤጁኬሽን ኢኳሊቲ የሚያሳይ ቪዲዮ ስራልኝ ያልኩት ይህን የሚመስል ቪዲዮ ሰርቶልኛል ማለት ነው። ይሄኛው ቪዲዮ እንግዲህ በጣም ጥሩ ነው ማለት ነው። ይሄ በዚህ በኩል ያለው ብዙም ያልተሟላለት ሪሶርስ ያልተሟላለት ጥሩ ያልሆነ ክላስሩም ነው የሚያሳየው። በዚህ በኩል ደግሞ ሪሶርሱ የተሟላለት ክላሱ በጣም የሚያምር ብዙ ኮምፒውተሮች ምን የተሟላለት ነው የሚያሳየው። እንግዲህ አሪፍ አድርጎ ክሬት አድርጎታል ብዬ ነው የማስብ። እስኪ እናንተ ደግሞ የተሰማችሁን ኮመንት ላይ ልታሳውቁ ትችላላችሁ። ሁለተኛው ቪዲዮ በነፃ ክሬት የምናደርግበት ኤአይ ደግሞ አሪና ኤአይ በመባል ይታወቃል። እስኪ አሁን እዚህ ላይ ሌላ ታብ ልክፈትና ጎግል ከከፈትኩ በኋላ እንዴት አድርገን እንደምንጠቀምበት ሌላ ታብ ከፍቻለሁ። ከዛ አሁንም ልክ እንደመጀመሪያው እዚሽ ላይ መጥቼ አሪና ዶት ኤአይ ብዬ ጽፋለሁ። ከዛ ኢንተር ላለው ልክ እንደዚህ መጥቶልኛል ማለት ነው። ልክ እንደመጀመሪያው አሁን እዚህም ሎጊን የምናደርግበት መጥቶልናል። ከዛ እዚህ ጋር ሎጊን የምትለዋን እነካለን። ከዛ በጂሜል ሎጊን እንድናደርግና ወይም ደግሞ በሌላ ኢሜል ሎጊን እንድናደርግ አማራጭ አምጥቶልናል። እኔ እንግዲህ ሁሌ እንደማደርገው በጣም ቀላሉ መንገድ ኮንቲኒው ዊዝ ጎግል የሚለው ስለሆነ ይህንን ተጭኜ እገባለሁ። እናንተ በሚቀላችሁና በምትፈልጉ መንገድ መግባት ትችላላችሁ ማለት ነው። ልክ እንደዚህ አመጣልኝ። የምጠቀምበትን ጎግል ኢሜል አመጣልኝ። እንደገና ሌላ ከፈለጋችሁም ደግሞ ዩዛን አዘር አካውንት የሚላለ ከሁለት አንዱ ተጠቅማችሁ መግባት ትችላላችሁ። እኔ አሁን እዚህ በመጀመሪያው አሁን ባለው ኢሜል መግባት ስለምፈልግ ይህን ነካና ገባ። ከዛ ኮንቲኒው የሚል ይመጣላችኋል። ኮንቲኒው ትሉታላችሁ። ይሄን ይመስላል ማለት ነው። እንግዲህ የአሪና ኤአይ ዩዘር ኢንተርፌስ ልክ እንደ ኩዊን ኤአይ ሁሉ ይሄን በጣም ብዙ አገልግሎቶች ነው ያሉት። ሌሎችን አገልግሎቶች በሌላ ቪዲዮ እንመጣበት ይሆናል። በዛሬው ቪዲዮ ግን የቪዲዮ ጀነሬሽን ቱሉን ተጠቅመን እንዴት አድርገን ቪዲዮ ጀነሬት ማድረግ እንደምንችል ነው ማሳያችሁ። ስለዚህ አሁን እዚህ ላይ ፕሮምፕት የምንጽፍበት አለ። ከዛ ወረድ ብሎ እዚህ ላይ የተደረደሩ ነገሮች አሉ። ከነዛ መካከል ጀነሬት ኢሜጅ የሚል አለ፣ ጀነሬት ቪዲዮ የሚል አለ። አሁን እኛ የምንፈልገው ቪዲዮ ጀነሬት የምናደርግበትን ቱል ስለሆነ ይህንን እነካለን ማለት። ከዛ ምንድን ነው የምናደርገው እዚህ ላይ ካደረግነው በኋላ እዚህ ላይ ቴክስት ጽፈን ቴክስቱን ተጠቅሞ ቪዲዮ ጀነሬት እንዲያደርግልን ማድረግ እንችላለን። ወይም ደግሞ ኢሜጅ ተጠቅመን ቪዲዮ ጀነሬት እንዲያደርግልን ማድረግ እንችላለን ማለት ነው። ስለዚህ መጀመሪያ ኩዊንስ ላይ እንዳደረግነው አሁን ኢሜጅ እናምጣና ያንን ኢሜጅ ወደ ቪዲዮ እንዴት እንደሚቀይርልን እንዴ። አሁን እዚህ ጋር አፕሎድ ኢሜጅ የምትላለች እዚህ እሱን አፕሎድ አድርግለታለሁ ማለት ነው። መጀመሪያ ኢሜጅን ወደ አስቀመጥኩበት ቦታ ወሰደ ማለት ነው። ልክ መጀመሪያ የተጠቀምኩትን የራሴን ፎቶ ተጠቀማለሁ። አሁን ኦፕ እንደሆነ እዚህ መጥቶልኛል ማለት ነው። ከዛ ምንድነው ማድረግ ዲስክራይብ ዮር ቪዲዮ የሚላል ቪዲዮ እንዴት አድርጎ እንደሚሰራልኝ የሚገልጽ ፕሮምፕት እዚህ ላይ ወይም ቴክስት ጽፍለታለሁ ማለት ነው። አሁን ምን እንዲሰራልኝ ነው ያዘዝኩት? ማስታወቂያ የሚመስል ነገር ይሄን ኢሜጅ ተጠቅሞ እንዲሰራልኝ የፈለግኩት ኩዊን ላይ እንዳደረግኩት ማለት ነው። እስኪ አሁን ሰብሚት ልበለውና እንዴት እንደሚሰራልኝ ታያላችሁ። ከኩዊንስ ጋር ያለው ልዩነትም ታወዳድራላችሁ ማለት ነው። ታልኩት ልክ እንደዚህ ሲመጣላችሁ አግሪ የሚለውን ትጫናላችሁ። ጀነሬት ማድረግ ጀምረዋል ማለት ነው። አሪና 2 ቪዲዮ ነው በአንድ ጊዜ ጀነሬት የሚያደርግልን አሲስታንት አሲስታንት የሚላለ። ይህም አሁን እንግዲህ በሙከራ ላይ ያለ ስለሆነ ገና ትንሽ ሊዘጋ ይችላል፣ እንጠብቀዋለን። እንደምታዩት እንግዲህ 2 ቪዲዮ ጀነሬት አድርጎ ጨርሶልኛል ማለት ነው። ከሁለቱ አንዱን ምረጥ ነው የሚለው። እስኪ አሁን ሁለቱንም እንይና እንምረጥ። እችን አሁን የፕሌይ ምልክቷን እነካና እንሰማዋለን። Welcome to the future of innovation. Join me Ghost as we unlock possibilities with AI. ዋው የሚገርም ነው። ሊፕሲንኩ በጣም የሚገርም ነው። ይሄንንም እንየው። Welcome to the future of innovation, artificial intelligence transforming the way we work, learn, and grow. Join us as we unlock new possibilities with AI. ይሄኛው የመጀመሪያው ይሻላል ይመስለኛል። ኤ ኢዝ ቤተር የሚለውን አሁን እመርጣለሁ ማለት ነው። እንግዲህ ከዛ ከተመቸን እዚህ ላይ ዳውንሎድ የምትለዋን መንካት እንችላለን። እንደገና ኤዲት ማድረግ ከፈለግና እንደገና ጀነሬት እንዲያደርግልን ከፈለግን እዚህ ጋር የኤዲት ምልክቷን ነክተን ጀነሬት ማድረግ ያለን ማለት ነው። እንግዲህ እንዳያችሁት አሪና ኤአይ ኢሜጅን ወደ ቪዲዮ ኮንቨርት በማድረግ ከኩዊንስ የተሻለ ነው ማለት ነው። እስኪ አሁን ደግሞ ቴክስት እንስጠውና ቪዲዮ እንዴት ጀነሬት እንደሚያደርግልን መጀመሪያ ኒው ቻት ላይ መጠን ሌላ ቻት ዊንዶ ነክቶ ከዛ ቪዲዮ ላይ ስላደረግነው አሁን እዚሁ ላይ ቪዲዮ ላይ ነው ያለው። አሁን ፕሮምፕታችን እዚህ ላይ እንጽፋለን። አስገብቼለታለሁ። እዚህ ኩዊን ላይ የተጠቀምኩትን ፕሮምፕት ላይ ነው እዚህ የምጠቀመው። አሁን ማን እንደሚሻለን ማወዳደር እንችላለን ማለት ነው። አሁን ሰብሚት ልበለው። ልክ እንደመጀመሪያው ኤ እና ቢ ብሎ 2 ቪዲዮ ጀነሬት እያደረገልን ነው። ጀነሬት አድርጎ እስከሚጨርስ አሁን ትንሽ ስለሚዘገይ እንጠብቀዋለን ማለት ነው። የተወሰነ 1 ደቂቃ ወይም 2 ደቂቃ ሊፈጅበት ይችላል ቪዲዮን ጀነሬት አድርጎ ለመጨረስ ማለት ነው። 2 ቪዲዮ ጀነሬት አድርጎልኛል ማለት ነው። እስኪ እንደመጀመሪያው አሁንም ተራ በተራ እየከፈትን እናያቸው። አሁን የመጀመሪያውን ከፍተዋለሁ። In rural Ethiopia, a young girl dreams of a better future. In Addis Ababa, students have every opportunity. This is the reality of education inequality. በጣም የሚገርም ቪዲዮ ነው። እስኪ አሁን ሁለተኛውንም ልክፈት።
የሁለተኛውም እንግዲህ ቪዲዮን እንዳያችሁት በጣም የሚገርም ቪዲዮ ነው። ድምፅ አልጨመረበትም ማለት ነው። ዝም ብሎ ቪዲዮን ብቻ ነው አኒሜሽኑን ብቻ ነው ያሳየን። የመጀመሪያው ግን በጣም የሚገርም ነው። ደግሜ ላሳያችሁ። In rural Ethiopia, a young girl dreams of a better future. In Addis Ababa, students have every opportunity. This is the reality of education inequality. አሁን እንደምታዩት አዲስ አበባ ያለውን የትምህርት ኦፖርቹኒቲ እና ሌላ ገጠራማ ኢትዮጵያ ውስጥ ያለውን የትምህርት ኦፖርቹኒቲ እያወዳደረ ነው ይሰራል ማለት ነው። የሚገርም አድርጎ ነው የሰራው። በእኔ እይታ እንግዲህ ከኩዊን አሪና በጣም የተሻለ ነው ማለት ነው። እስኪ እናንተ ደግሞ የትኛው እንደሚሻል በኮመንት ልታሳውቁ ትችላላችሁ፣ ሞክራችሁ አይታችሁ ማለት ነው። እንግዲህ ኩዊን ላይም አሪና ላይም እንዴት አድርገን ቪዲዮ ጀነሬት ማድረግ እንደምንችል አይተናል ማለት ነው። አሁን የቀረን ምንድን ነው? የቪዲዮ መጀመሪያ ላይ እንደነገርኳችሁ ኩዊን ኤአይ በቀን 5 ቪዲዮ ብቻ ነው ጀነሬት ልናደርግ የሚፈቅድልን። አሪና ደግሞ 2 ቪዲዮ ብቻ ነው በቀን ጀነሬት ልናደርግ የሚፈቅድልን ማለት ነው። እና የቪዲዮ መግቢያ ላይም የዚህ ቪዲዮ መጨረሻ ላይ እንዴት አድርገን እነዚህን 2 ኤአይዎች ያለ ገደብ መጠቀም እንደምንችል ነግራችኋለሁ ብያችሁ ነበር። አሁን አሪና ኤአይ ላይ 2 ቪዲዮ ጀነሬት ስናደርግ ሌላ ቪዲዮ ጀነሬት አድርግልኝ ቢለው ሊሚት አልፈሃል ነው የሚለኝ ማለት ነው። እስኪ አሁን ልሞክረውና እንዴት አድርጌ ግን ሌላ 3ኛ ቪዲዮ ደግሞ ጀነሬት ማድረግ እንደምችል አሳየን። አሁን መጀመሪያ እዚህ ላይ እናስገባና እንየው እስኪ አሁን ጀነሬት ያደርግልኛል አያደርግልኝም 3ኛ ቪዲዮ። ከዛ ሰብሚት አልኩት። ካስገባው በኋላ እንደዚህ ከመጣላችሁ አምኖት ሮቦት የሚለውን ትነካላችሁ። አያችሁ አሁን ቀይ ነው ያመጣልኝ ማለት ነው። ምንም ጀነሬት ማድረግ ሉክስ ላይክ ዩ ሃቭ ኪ ቱዴይስ ቪዲዮ ሊሚት ቼክ ባክ ኢን 24 hours ከ24 ሰዓት በኋላ ነው እንደገና ሌላ ቪዲዮ ጀነሬት ማድረግ የምትችል ነው ያለኝ ማለት ነው። ስለዚህ እንደዚህ ሲያደርግባችሁ እናንተ ምንድን ነው የሚያደርግባችሁ? አካውንታችሁን ዲሊት ታደርጉትና እንደገና ሳይን አፕ ታደርጋላችሁ ወይም እንደገና ሳይን ታደርጋላችሁ ማለት ነው። ስለዚህ አሁን እዚህ አሪና ላይ እንዴት አድርጋችሁ ነው አካውንታችሁን ዲሊት የምታደርጉት? እዚህ በስተግራ በኩል ኮርነር ላይ ትመጡና የፕሮፋይል ምልክታችሁን ትነካላችሁ። ከዛ እዚህ ላይ ሳይን አውት እና ዲሊት አካውንት የሚላል ዲሊት አካውንት ትታላችሁ ማለት ከዛ አሁንም ዲሊት አካውንት ትታላችሁ። አሁን ዲሊት አድርጓል ማለት ነው። አሁን ሎጊን የሚል ነው ያመጣልኝ። እንደገና ሎጊን የሚለውን ትጫናላችሁ ማለት ከዛ አሁን ኮንቲኒ ዊዝ ጎግል እለዋለሁ። ልክ መጀመሪያ እንዳደረጋችሁት አሁንም የመጀመሪያውን ኢሜል መጠቀም ትችላላችሁ፣ መጀመሪያ ሲጠቀሙበት የነበረውን ማለት ነው። እኔም የመጀመሪያውን መረጥኩና ኮንቲኒ፣ ከዛ እንደዚህ ሲመጣ ኮንቲኒ ትሉታላችሁ፣ ልክ መጀመሪያ እንዳደረጋችሁት ማለት ነው። አያችሁ ልክ እንደ አዲስ ከፈተልኝ ማለት ነው። አሁንም እዚሽ ላይ መጥቼ ጀነሬት ቪዲዮ የምትለዋ ላይ ይጫናሉ። ቪዲዮ ጀነሬት የሚያደርግበት ሁላ ያደርገዋለሁ። ከዚህ እስኪ አሁን ፕሮምፕት ላስገባበትና እዚህ ላይ አሁን ቴክስት አስገብችለት ቪዲዮ እንሰራልኝ ይጠይቀው። አሁን ይህንን ቪዲዮ ከሰራልኝ አሁን የተጠቀም ቴክኒክ ሰርቶልኛል ማለት ነው። እናንተም እንደዚህ መጠቀም ትችላላችሁ ማለት ነው። አሁን ፔስት በሚ አግሪ ይኸው አሁን ጀነሬት ማድረግ ጀምሯል። ሊሚት ሪች አላለኝም። እስኪ ቪዲዮውን ጨርሶ ጀነሬት ማድረጉን ደግሞ እናያለን። እንደምታዩት ጀነሬት አድርጎ ጨርሷል ማለት ነው። 3ኛ ቪዲዮ ነው እንደነገርኳችሁ ቅድም ሊሚት ሪች ብሎ ነበር። አሁን ግን አካውንቱን ዲሊት አድርጌ እንደገና ሎጊን ካደረኩ በኋላ ሌላ 3ኛ ቪዲዮ ጀነሬት አድርጎልኛል። አሁንም ሌላ 4ኛ ቪዲዮ ጀነሬት ማድረግ እችላለሁ። እንደገና አሁንም 2 ቪዲዮ ጀነሬት ካደረጋችሁ በኋላ ሊሚት ሪች ስለሚላችሁ ልክ አሁንም ይህንን አካውንት እዚህ ላይ ገብታችሁ ዲሊት ታደርጉትና ከዛ በኋላ እንደገና ቅድም ባሳየኋችሁ መሰረት እንደገና ሎጊን ትላላችሁ ማለት ነው። በዚህ መሰረት በቀን የምትፈልጉትን ያህል ፈለጋችሁ 10 እስከ 20 የምትፈልጉትን ያህል ቪዲዮ ጀነሬት ማድረግ ትችላላችሁ ማለት ነው። እዚሁ ላይ ኩዊን ላይ እንደዛ ነው የምታደርጉት። ኩዊን በእርግጥ በቀን 5 ቪዲዮ ነው ጀነሬት የሚያደርግላችሁ ብያችኋለሁ። አሁን ገና 2 ስለሆነ ጀነሬት ያደረጉበት 3ኛ ባዘው ጀነሬት ያደርግልኛል። 5 ጀነሬት ካደረግበት በኋላ ነው ሊሚት ሪች ላይ ማለት ነው። ግን ሊሚት ሪች ካላችሁ ይህንንም ልክ እንደ አሪና ማለት ነው። እዚሽ ላይ በስተግራ በኩል ኮርነር ላይ መጣችሁ የፕሮፋይል ምልክቷ ላይ እሷን ከነካችሁ በኋላ ሴቲንግ ይመጣላችኋል። ሴቲንግ የሚለውን ትጫናላችሁ። ከዛ ሴቲንግ ከነካችሁ በኋላ እዚህ ላይ የተደረደሩ በግራ በኩል አሁን የተደረደሩ ነገሮች አሉ። ከነዛ መካከል አካውንት የሚለውን ትመርጣላችሁ። አካውንት የሚለውን ትመርጡና እዚህ ላይ መጣችሁ ዲሊት ታደርጉታላችሁ ማለት ነው። ኮንፈርም ዲሊሽን ይላል። ልክ እንደዚህ ዲሊት ታደርጉታላችሁ አካውንታችሁን ማለት ነው። ከዛ አሁን ልክ እንደመጀመሪያው ሎጊን እና ሳይን አፕ የሚል ነው የመጣልኝ። እንደ አዲስ ሎጊን ወይም ሳይን አፕ ላለው ማለት ሳይን አፕ አልኩት። ልክ እንደመጀመሪያውን ኮንቲኒ ዊዝ ጎግል እለዋለሁ። እንደዚህ ሲመጣ አሁን ኮንፈርም እለዋለሁ። ይሄንንም እዚህ ላይ መጥቼ አጠፋዋለሁ ማለት ነው። እንደዚህ ሲመጣ አሁን ልክ እንደ አዲስ አካውንት ነው የሚቆጥረው ማለት ነው። ስለዚህ ልክ እንደመጀመሪያው 5 ቪዲዮ አሁንም ጀነሬት እንዳደርግ ይፈቅድልኛል ማለት ነው። በዚህ መልኩ እንግዲህ አሪናንም ኩዊንንም ዲሊት እያደረጋችሁ እንደገና ሳይን አፕ እያደረጋችሁ በቀን የምትፈልጉትን ያህል ቪዲዮ ያለ ገደብ ጀነሬት ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል ማለት ነው። ቪዲዮን አይታችሁ ከወደዳችሁ ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሸር ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ በዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ ታፈርፉበታላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ባይ ባይ።